ኢትዮጵያ ዓለምን እየፈተነ የሚገኘውን የአየር ንብረት ለውጥ ለመከላከል ባለፉት 7 ዓመታት የአረንጓዴ አሻራ መርሃ ግብርን ስትተገብር ቆይታለች። የዚሁ አካል የሆነው የአንድ ጀንበር ችግኝ ተከላ መርሃ ግብር በዛሬው ዕለት በመላው ሀገሪቱ ሲካሄድ ውሏል። በዛሬው ዕለትም የጤና ሚኒስትር ዶክተር መቅደስ ዳባን ጨምሮ ሚኒስትር ዴታዎች፣ የሀገር መከላከያ ሰራዊት አባላት፣ የሸገር ከተማ ከንቲባና ከፍተኛ አመራሮች፣ የኢትዮጵያ አካል ድጋፍ አገልግሎት እንዲሁም የአካባቢው ማህበረሰቦች በመገኘት ከ30 ሺህ በላይ ችግኞችን ተክለዋል። የችግኝ ተከላ መርሃ ግብሩ የኢኮኖሚያዊ ተጠቃሚነትና የምግብ ሉዓላዊነትን ከማረጋገጡ ባለፈ ለጤናው ዘርፍ ከፍተኛ አስተዋጽኦ እንደሚያበረክት የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። ችግኞችን መትከል ሁሉ ጊዜ እንደምንለው ለጤናው ሴክተር ከተስፋ መትከል እንደገና ደግሞ አየራችንን ነው በጋራ የምንተክለው። በጋራ ደግሞ ምግብ የሚሆኑ ዘሮችን አትክልቶችን ነው የምንተክልበት። ለጤና ደግሞ እንደምታውቁት መድኃኒቱ ምኑም የሚመጣው ከዚሁ ነው። ስለዚህ ለጤና የሚሆነንን ለራሳችን የሚሆነን ለመከላከልም አክሞ ለማዳንም የሚሆነንን ነገር በጋራ የምናስቀምጥበት ነው። አየር ንጹህ በሆነ ጊዜ በሽታ ተላላፊ የሆኑ ተላላፊ ያልሆኑ በሽታዎችን የመከላከል ስራን በቀጥታ ለህዝባችን ትልቅ አቅም አለው። ትልቅም ደግሞ የጤና መሳሪያ ሆኖ ያገለግለናል ማለት ነው። በጤናው ዘርፍ በአጠቃላይ በሁሉም ክልሎችና በሁለቱ ከተማ አስተዳደሮች በዘንድሮው የአረንጓዴ አሻራ መርሃ ግብር 250 ሺህ ችግኞችን ለመትከል ታቅዶ እየተሰራ መሆኑ ተገልጿል። ዛሬ እዚህ ላይ የምናደርገው ወደ 30 ሺህ የሚሆኑ ችግኞችን እስከ 30 እስከ 32 ነው ታርጌት ያስቀመጥ ነው። ያንን በጋራ ሆነን ሁሉም በጤና ሴክተር ያሉ የሚተክሉበት መርሃ ግብር እናደርጋለን። እንግዲህ በጤናው ሴክተር በአጠቃላይ ከሁሉም ክልሎች ከሁሉም ከተማዎች ጋር የጤና ዘርፉ ሰራተኞች አንድ ላይ በመሆን ደግሞ በዚህኛው ክረምት ወደ 250 ሺህ በጋራ ለመትከል በቁርጠኝነት ወጥቷል። በሸገር ከተማ በአረንጓዴ አሻራ መርሃ ግብር በርካታ ስራዎች መሰራታቸውን የከተማዋ ከንቲባ ተሾማ አዱኛ ገልጸዋል። እስከዛሬም በመርሃ ግብሩ ከ71 ሚሊዮን በላይ ችግኞች መተከላቸውን አመላክተዋል። በዚህም 11.7 የነበረውን የከተማዋን የአረንጓዴ ሽፋን ወደ 21.9 ማድረስ መቻሉን ተናግረዋል። በዛሬው ዕለትም በሸገር ከተማ በ19 ስፍራዎች በ800 ሄክታር መሬት ላይ 3 ሚሊዮን ችግኞች መተከላቸውን ገልጸዋል። አሻራ መገሪሳረት ሆጂ ባየ ሆጀኔራ በሸገር ከተማ የአረንጓዴ አሻራ መርሃ ግብር በርካታ ስራዎችን ሰርተናል። እስካሁን በከተማ ደረጃ ከ71 ሚሊዮን በላይ ችግኞችን ተክለናል። ሸገር ከተማ አረንጓዴ አሻራ መርሃ ግብር ላይ አተኩሮ በመስራቱ 11.7 በመቶ የነበረው የአረንጓዴ ሽፋን በአሁኑ ወቅት 21.9 በመቶ መድረስ ችሏል። ከተማችን በዛሬው ዕለት ብቻ 3 ሚሊዮን ችግኞችን ለመትከል ያቀደች ሲሆን 800 ሄክታር መሬት ለይተን 19 ስፍራዎች ላይ ችግኞችን ለመትከል ከማለዳው ጀምሮ ስራዎች ሲሰሩ ቆይተዋል። የዘንድሮውን መርሃ ግብር ልዩ የሚያደርገው ችግኞች በሚተከሉበት ስፍራ በጂፒኤስ የሚመዘገብ ይሆናል። ቢቂልቱን ዶድ አበቱት ጂፒኤስ አን ከን ገልማይ ይወጣኡ አንድ ጀንበሩ ዋና ተስፋችን የምንተክልበት የሁላችን መክፈቻ ትናንትናችንን የምናስብበት የነገ ደግሞ የምንዘጋጅበት ቀን ስለሆነ 4 ዓመታት ውስጥ በጋራ እየተከል ችግኞቻችንን በተቻለ መጠን እያንከባከብን ዛሬ ላይ ደርሰናል። ችግኞችን በየዓመቱ ከመትከል ባለፈ የተለያዩ እንክብካቤዎች ሊደረግላቸው እንደሚገባም ተገልጿል። ችግኝ እየተከልን የምንገኘው የዛሬው መርሃ ግብር የዚሁ ስራ አካል ነው። መትከል ብቻ ሳይሆን ደግሞ እንዲጸና፣ እንዲጸድቅ፣ እንዲያድግ ክትትል እናደርጋለን። በተከልንባቸው ቦታዎች ላይ የተሻለ የመጽደቅ ምታኔም እንዳለ አይተናል። በቀጣይነትም ዛሬ የምንተክለውንም ጭምር በመንከባከብ በማሳደግ አሻራችንን የምናኖር ይሆናል። ችግኝ እንግዲህ እንደ አንድ ህፃን መውሰድ ነው ያለብን የሚመስለኝና ህፃን ወልዶ ሰው አይጥልም። የወለደ ሰው ተንከባክበው ራሳቸውን እስከሚችሉ ድረስ ለአቅመ ሔዋን ለአቅመ አዳም እስኪበቁ ድረስ እንደሚንከባከቡ ሁሉ ችግኞቻችን እንክብካቤ ይፈልጋሉ። መታጠር አለባቸው፣ መጠበቅ አለባቸው፣ ውሃ መጠጣት አለባቸው። ስለዚህ ኮንቲኒየስሊ ትልቅ እስከሚሆኑ ድረስ እንክብካቤ ይፈልጋሉ። ህፃናት ናቸው ብዬ ነው የማስበው።